የነበሩትን ወረቀቶች በየአቅጣጫው በታተናቸው። ጫማ ማሰሩን በጅምር ትቼ የተበታተኑትን ንብረቶችን ለመሰብሰብ ስሯሯጥ ከፊት ለፊት የግማሾቹን ወረቀቶች እየሰበሰበልኝ ያለ ልጅ ተመለከትኩ። ወደ እኔ ቀረበና በፈገግ አሯሯጠሽ አይደል? የት አባቱ ይሄ ያስኩልሽ ብሎ ወረቀቶቹን አቀበለኝ። ልጁን ሳይ ውስጤ በጣም ደነገጠ። ምን እንዳስደነገጠኝ ግን አላውቅም ነበር። ግን ልቤ ሁሉ ይመታ ጀመር። አመሰግናለሁ ብዬ በአጭር ቃል ወረቀቴን ተቀበልኩት። ወደዛ ከሆንሽ አብረን እንሂድ ብሎኝ ጉዞ ጀመር። ስሙ መላኩ ይባላል። እድሜው 20 እንደሆነና የነርሲንግ ተማሪ እንደሆነ ነገረኝ። በጣም ቆንጆ ነው። በተለይ ፈገግታው ልብ ይማርካል። እኔም ስሜንና የ9ኛ ክፍል ተማሪ እንደሆንኩ ነገርኩት። በጣም ቀለል ያለና ደስ የሚል ልጅ ነው። እየተጨዋወትን ስንጓዝ ቤት የደረስኩና ስልክ ተለዋውጠን ተለያየን። እሱ የሞባይል ስልክ ቢኖረውም እኔ ግን የቤቴን ስልክ ቁጥር ሰጠሁት። እቤታችን ወንድ ከደወለ እኔን ከፈለገ ትንሽ ቁጣ የሚበዛብኝ ቢሆንም ልከለክለው ግን አልፈለኩም። ከዛ እኔም ወደ ቤት የገባው እሱም ሄደ። ከዛ በኋላ ሀሳቤ ሁሉ እሱ ሆነ። ለራሴም ግራ ገባኝ። በቃ ነግቶ እስካገኘው ቸኮልኩ። አቤት የዛች ቀን ሌሊት ርዝመት! ጭራሽ የማይነጋ ነበር የመሰለኝ። ግን መንጋቱ አይቀርምና ነጋ። ፀሐይም ብቅ አለች። ጠዋት እንዳጋጣሚ ቤት ብቻዬን ነበርኩ። የከሰዓት ተማሪ ነኝ። ስልኩን አይኑን ሳይዋልኩ። መላኩ አልደወለም። ሰዓት ደርሶ ትምህርት ቤት ሄድኩ። መማር አይበለውና ተምሬ ወጣሁ። ዝምታ አበዛው። ጓደኞቼ ምን ሆነሻል እያሉ ቢጨቀጭቁኝም ምንም ከማለት በቀር መልስ አልሰጧቸውም። አይኔ ግን መላኩ ፍለጋ ከማማተር አልቦዘነም። ያው መገንጠያ ላይ ስደርስ ከጓደኞቼ ጋር ተለያየንና መንገድ ጀመርኩ። አሁንም ስለሱ ማሰብ ግን አላቆምኩም። ትንሽ እንደተጓዝኩ ሰላም የሚል ለጆሮ የሚጣፍጥ ለዛ ያለው የጥሪ ድምፅ ሰምቼ ዘወርኩ። መላኩ ነበር። በጣም ተደሰትኩ። ጉንጭ ለጉንጭ ተሳስመን ጉዟችንን ቀጠልን። ከክላስ ወጥቶ በዚሁ እንደመጣ ነገረኝ። በቃ ከመሌ ጋር ሁሌ መገናኘቱን ገፋንበት። ቀን በቀን ውስጣዊ ማንነቱን እያሳየኝ መጣ። የሚገርም አስተሳሰብና መልካም ስብዕና ያለው ልጅ ነው። በትምህርቱም ጎበዝ ነው። ኦ አምላኬ! እንደዚህ ሁሉን አሟልተህ ትሰጣለህ አልኩኝ በልቤ። አዎ መሌ ሁሉም ነገር አለ። ከመልክ መልክ፣ ከጭንቅላት ጭንቅላት፣ መልካም ባህሪ፣ ደግነት፣ የዋህነት፣ ኧረ በስመ አብ ሁሉም የሱ ናቸው። በጣም እየወደድኩት መጣሁ። በአጭር ቃል ለመግለጽ በቃ አፈቀርኩት። የእሱን ስሜት ለማቅናት ነበር። ግን ይሄ ነው ልለው የምችለው ነገር አጣሁና የኔን ስሜት ብቻ በልቤ አምቄ ይዤ ቀጠልኩ። ትውውቃችንና ጓደኝነታችን ለ2 ወራት ዘለቀ። በጣም ተቀራርበናል። አንድ ቀን በአጋጣሚ ካላገኘሁት ይከፋኛል። አልችልም። እሑድ ጓደኛዬ ጋር እያልኩ እየወጣሁ ከእሱ ጋር ማወር ከጀመርኩኝ 3 ወሮችን አስቆጥሬያለሁ። ከዚያም በአንድ ቀን እንደልማዳችን ወደ ቤት እየሄድን እያለ አንዱን ደብተሬን ተቀበለኝና ዞር ብሎ ውስጥ የሆነ ነገር ከተተ። ምንድን ነው ስለው በኋላ ቤት ገብተሽ ታይዋለሽ አለኝ። እኔም እሺ ብዬ ውስጤ ግን እንደጓጓ ጉዞ ቀጠልና ተሰነባብተን ቤት ገባሁ። ቶሎ ብዬ የኔና የእህቴን የጋራ ክፍል ቆልፌ ደብተሬን ከፈትኩት። ፖስታ ነው። ቀደድኩና በአማረ ወረቀት ላይ የሰፈሩትን 3 መስመር የያዙ ያማሩ ፊደላት ላይ አይኔን ጣልኩ። የደብዳቤው መልእክት እንዲህ የሚል ነበር። ሰላምዬ፣ እውነት በጣም አፍቅሬሻለሁ። ከዚህ በላይ ምንም መናገር ባልችልም ፍቅሬን ትረጃለሽ ብዬ ገምታለሁ። በቃ እኚህ ነበሩ ቃላቶቹ። ዋው እንዴት ደስ እንዳለኝ! ቀኑ ደግሞ ሐሙስ ነበር። ሐሙስ የቀን ቅዱስ። በቃ ሁለንተናዬ በደስታ ተዋጠ። ተፍለቀለቅ። ከእሱ ይምጣ ብዬ አምቄ ያስኩት ፍቅሬ ይኸው ዛሬ ምላሽ አገኘ። ሌሊቱን እንቅልፍ በዓይኔ አልዞረ። በማግስቱ ሳገኘው ምን እንደሆነ የማላውቀው ነገር ግን ከኔ ቁጥጥር ውጭ የሆነ ኃይል አስገደደኝና ሩጬ ተጠመጠምኩበት። እንደተቃቀፍን ትንሽ ቆየን። ፊቱን ስመለከት እነዚያ የማይመምሩ አይኖቹ ላይ ትናንሽ የእንባ ዘለላዎች ነበሩና በመዳፍ የተራረኩለት። በቃ አዲስ የህይወት ምዕራፍ ተጀመረ። ፍቅራችን ጦፈ። እኔም እሱም ስለምንተሳሰብ የምንገናኘው ትምህርታችን ላይ ተጽዕኖ በማይፈጥርበት መልኩ። መሌ እናቱን አስተዋወቀኝ። አባቱ በህይወት የሉም። በቃ ምን ብዬ መናገር እንደምችል አላውቅም። ፍቅር ለካ እንደዚህ ደስ ይላል። ስማ አንዳንዴ ፍቅር የጀመርኩበትን እድሜ አስብና ልጅ ነኝ ገና አይደል ብዬ ራሴን ጠይቃለሁ። ግን አይምሮዬ አይ ይህ ትክክለኛው ጊዜሽ ነው፣ እንደ የሚወድሽና የምትወጂው ሰው አግኝተሽ ይለኛል። አብረን የምንሆንባቸውን የተለያዩ ጊዜያት የምናሳልፈው እነ መሌ ቤት ነው። እናትየው ወጣት ከመሆኗን ባሻገር መሌን ካለ አባት ስላሳደገችው ትወደዋለች። በምንም ነገር እንዲከፋ አትፈልግም። እኔንም በጣም ትወደኛለች፣ ትመክረናለች። እንዲህ እያለ ፍቅራችን ቀጠለ። እኛ ቤት ትንሽ ወግ ስለሚጠብቅ ስለዚህ ጉዳይ የምታውቀው የአክስቴ ልጅ ብቻ ነች። ከኔ ጋር በጣም ስለምንቀራረብ አማክራታለሁ። ስልክ ሲፈልገኝም ሌላ ሰው ቤት ካለ ትሸውድልኛለች። ሌሎች የቤተሰቦች አባላት ባያውቁም የኔም የሱን ጓደኞች ሁሉ ያውቃሉ። መልካምም ይመኙልናል። እኔና መልዬ በፍቅር አብረን የቆየነው ለ2 ዓመት ከ5 ወራት ነው። በእነዚህ ሁሉ ጊዜያት ግን ከከንፈር ያለፈ ግንኙነት አልነበረንም። ለሁሉም ጊዜ ያለው ይለኝ ነበረ።
የኔም እድሜ ትንሽ ገና ስለነበር ሌላ አይነት ግንኙነት ውስጥ አልገባንም ነበር። መልዬ አንዳንዴ በጣም ያሟል። ሐኪም ቤት ሲሄድም ጨጓራና የአንጀት ቁስለት ይሉታል። በጣም ያስፈራል ሲታመም። ከዛ በሚሰጡት መድኃኒት ይሻላል። እንዲህ እያልን 2003 ዓመተ ምህረት ላይ ልንገባ ነው። እኛም ፍቅር ከጀመርን 2 ዓመት ሊሞላን ነው። መሌ በዚህ ዓመት ትምህርቱን ይጨርሳል ማለት ይመረቃል። እንዲህ እያልን አንድ ቀን ከክላስ መልስ በቀጣዩ ቀን ፈተና ስላለብኝ ለማንበብ ላይብረሪ ገባሁና እስከ 2 ሰዓት ያህል ቆይቼ ወጣሁ። በጓደኛው ሞባይል መሌ ጋር ደወልኩና ብዙ ከጠራ በኋላ ስልኩ ተነሳ። የመሌ እናት ነበረች። ድምጿ ይበተበታል። ደነገጥኩና ምንድነው መሲ፣ ምን ሆነሻል? መላክ የለም እንዴ ብዬ ጮህኩኝ። ባልተረጋጋ ድምፅ መሌን አሞት ሆስፒታል እንደሆነ ነገረችኝ። ራሴን አላውቅም። ስልኩንም በቁሜ ለቀኩት። ጓደኛዬ ደንግጣ የሆነውን ጠየቀችኝ። መሌን አሞታል አልኳት። ሆስፒታሉ ከትምህርት ቤታችን 15 ደቂቃ ብቻ ቢሆንም የሚፈጀው በባጃጅ ሄደን ያለው ድንገተኛ ክፍል እንደሚሆን ገምተን ወደዚያው አመራን። አሁንም ራሴን አላውቅም። በደመ ነፍስ ነበር የምጓዘው። ጓደኛዬ እያጠያየቀች ደረስንና ገባን። ልክ ሳየው በቃ ሁለመናዬ የተሳሰረብኝ፣ አፌ ደረቀ። የምናገረው ነገር ሁሉ ጠፋኝ። መልዬ ራሱን ስቷል። ጉልኮስ ተሰክቶለታል። እናቱ መሲና ጓደኞቹ ዙሪያውን ከበውት ቆመዋል። መሲ ተጠመጠመችብኝና አለቀሰች። እኔም እንባዬን መቆጣጠር ተስኖኝ ዘረገፍኩት። ኋላም ተው ብለው አረጋጉንና ተረጋጋን። እኔ መሄድ አልፈለግኩምና ነገ ፈተና ስላለብኝ ጓደኛዬ ጋር አድራለሁ ብዬ ለቤት ደወልኩኝ። ከመሲ ጋር ሌሊቱን እንደተጨነቅን አደርን። ጠዋት ላይ መልዬ ነቃና አይኖቹን እላይ ላይ አንከራተታቸው። እኔም ባይም መቋቋም አልቻልኩም። ዶክተሮቹ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር እንደጻፉለት አረዱን። ደነገጥን። 4 ሰዓት ላይ የነበረው ፈተናዬም አመለጠኝ። እኔ አዲስ አበባ መሄድ ባልችልም መሲና ሌሎች ዘመዶች ሆነው ሊሄዱ ተዘጋጁ። ትንሽ ቆይቶ መልዬ ማውራት ጀመረ። አይዞሽ ሰላምዬ፣ አሁን እድንልሻለሁ እሺ፣ እያለቀሽ ደግሞ አታባቢ ሲለኝ እኔም በቃ ፈጣሪ የተናገረኝ ያህል አመንኩት። ከሰዓት በኋላ 8 ሰዓት ላይ መልዬን ይዘውት ሄዱ። እኔም ግማሽ ልቤ ፍርሃት፣ ግማሽ ልቤ ደግሞ እምነትን ይዘው ሸኘሁት። ከሄደ በኋላ ከመሲ ጋር በየሰዓቱ እንደዋወላለን። የመሌን ጤንነት የሚከታተሉት ዶክተሮች በሽታው የአንጀት ካንሰር መሆኑንና በጣም ከፍተኛ የተባለው ደረጃ ላይ እንደደረሰ፣ አስጊ እንደሆነ በግልጽ ነገሯቸው። ተስፋ ተቆረጠ። ለእኔ ግን ደህና ነው ነበር የሚል። ላናግረው ስልም ተኝቷል፣ እረፍት ያርግ ተብሏል እያሉ ለ11 ቀናት ያህል ከቆዩ በኋላ ተመለሱ። ትንሽ ተሽሎት ይመጣል ብዬ ብገምትም ፈጽሞ ተሳስቼ ነበር። መልዬ ብሶበታል። ሰውነቱ ከስቶ ገርጥቶ ሌላ ሰው ነበር የመሰለው። በጣም ከፋኝ። በጣም ሁሉንም ነገር ነገሩኝ። በዛ ወቅት ከቤተሰቦች ጋር በሆነው ባልሆነው እጋጫለሁ። ማልቀስ ነው በቃ። ቤተሰቦቼ ግራ ሲገባቸው ጓደኞቼን ጠርተው ጠየቋቸው። በእኔ ሁኔታ በጣም እየተጨነቁ የነበሩት ጓደኞቼ ሁሉንም ነገር ተናገሩ። እቤት ጉድ ተባለ። እስካሁን ሳንሰማ አሉ። በጣም ብጥብጥ ሆነ። ግን አንድ የሆነ ነገር ነው። በዛ ላይ እኔ የእነሱን ቁጣ የምሰማበት ምንም ጆሮ አልነበረኝም። ግን በቃ ትምህርቴን መማር ስላለብኝ እሄዳለሁ። ግን አልማርም፣ እፎርፋለሁ። አስተማሪዎቼ በፊት ከሚያውቁና ቃውሜ ስለወረደባቸው ጠርተው በግል ያነጋግሩኝ ነበርና ችግሩን በግልጽ ነገርኳቸው። ያጽናኑኛል፣ አይዞሽ ይሉኛል። አሁን እቤትም ስለተናገርኩ ክላስ እየተውኩ ውሎዬ እነ መሌ ቤት ነው። አጠገቡ ሆኜ እጁን ይዤ እውላለሁ። ትንሽ ያወራል። አጠገቡ ስሆን ይደሰታል። አንቺ እኮ የእውነት ሰላሜ ነሽ ይለኛል። ደስ ይለኛል። ግን ጤንነቱ ከቀን ወደ ቀን እየባሰበት መጣ። ተስፋ ተቆርጧል። ያኔ ጨጓራ፣ የአንጀት ቁስለት እያሉ ያላወቁለት ዛሬ ላይ ያልጋ ቁራኛ አደረገ። በመጨረሻ መሌ በጣም ባሰበት። በጣም በቃ ሁላችንም ተስፋ ቆርጠናል። ጭራሽ መናገር አቃተው። እንዲህ በሆነ በአራተኛው ቀን ከሰዓት ላይ መሌ ከዓይኖቹን በመውረድ ጀመረ። ያ ነገር ለእኔ ልዩ መልእክት ነበረውና ተረበሽኩ። ሁሉም የቤተሰብ አባል ተደናገጠ። መናገር አልቻለም። ዓይኑን እኔና መሲ ላይ ከማንከራተት በቀር አሳዘነኝ። እንባዬን መቋቋም አቃተኝ። እጆቼን በእጆቹ አጥብቆ ይዟቸዋል። በዚህ ሁኔታ ውስጥ ትንሽ እንደቆየን መሌን ትንሽ እንቅልፍ አሸለበውና ተረጋጋል። እቤት ደውዬ አድራለሁ አልኩኝ። ደስተኛ ባይሆኑም ታያላሉኝም ነበር። ሌሊት ላይ መሌ ተንቀሳቀሰ። ጋደም ካልንበት ነቃንና ከበብነው። ዓይኑን ትንሽ አንከራተተ። ተረበሽኩኝ። ሁሉም አለቀሰ። ትንሽ ተንቀሳቅሶ መሌ ለዘላለሙ አሸለበ።
ራሴን ሳትኩኝ። ስነቃ ያለሁት ሶፋ ላይ ነው። መላው ቤተሰብ ይላቀሳል። የሆነውን ነገር እንደገና ሳስታውስ አበድኩ። ለኔ ህይወቴ ነበር። ሁሉ ነገሬ፣ ማንነቴ፣ እኔነቴ፣ ሁሉ ነገሬ ነበር። ካለሱ መኖር አልችልም። ካለሱ ሙሉ አልሆንም። በቃ ቃላት አጣለኝ። ምን ብዬ ልናገር? ምን ልሁን? አቤት ቃጠሎ! አቤት ነደድኩ። ልቤ ክፉኛ ተሰበረ። በቤትም ሰሙ፣ ደነገጡ፣ በጣም አዘኑ። ለምን በእኔ ላይ ለምን አልኩኝ። የልጅነት ፍቅሬ መሌን ተነጠቅኩ። ከዛ በኋላ ምንም መናገር አልቻልኩም። በቃ ተዘጋሁ። የቀብር ቀንም መሌን አፈር አላለብስም ብዬ ቀረሁ። እሱ ላይ ድንጋይ ለመጫን አቅም አልነበረኝም። ጨካኝ አይደለሁም። ህይወት በጣም አስጠላኝ። ማንም ሰው እኔን ለማጽናናት አቅም አልነበረውም። ትምህርት ቤቱ ቀረሁ። ቤተሰቦቼን በቃ በእኔ መጎዳት በጣም አዘኑ። ሀዘን አኮራመደኝ። ባዶነት ተሰማኝ። በቃ ትዝታዎች እየመጡ ያስለቅሱኛል። ሁሉ ነገር ከፊቴ ድቅን ብሎ ይታየኛል። ፈጽሞ ልረሳው አልቻልኩም። ዝምታ አበዛ። እህል ሁሉ አስጠላኝ። ምንም ነገር መቅመስ አልፈልግም ነበር። በኋላ ግን በቃ በቤተሰቦቼ የሚገዛ በራሴም ውሳኔ ሳልወድ በግዴ መጽናናትን ተለማመድኩ። አስተማሪዎቼ የተበላሸብኝን ነገር አስተካከሉልኝና ትምህርቴን ቀጠልኩ። ግን ሁሉ ነገር እሱን ያስታውሰኛል። እሱን የሚያስታውሱኝን ነገሮች ከፊቴ ያጠፋው። ፎቶዎች፣ ስጦታዎች፣ ደብዳቤዎች፣ ግን ሁሉም ነገር በልቤ ያለ። መቼም ልረሳው እንደማልችል አወቅኩ። ነስሊም እኔን ስታይ እሱን ስለምታስታውስ በጣም ተጎዳች። የነበራት ብቸኛ ልጅም ነበር። የምታሳድጋት የ8 ዓመት ልጅ ብትኖርም ሀዘኗን መርሳት አልቻለችምና አገር ቀይራ ወደ አዳማ ናዝሬት ዘመዶቿ ጋር ተቀላቀለች። እኔም ስብራቴንና ቁስሌን ይዤ እየኖርኩ ነው። ዛሬ በሐዋሳ ዩኒቨርሲቲ ውስጥ የ2ኛ ዓመት ተማሪ ነኝ። ከዚህ በታች የጻፍኩት ግጥም ሀዘኔን ይገልጽልኛል፣ ለመልዬ መታሰቢያ ይሆንልኛል ብዬ አስቤ ነው። ዳንክልኝ እያልኩኝ ድንገት ሄድክብኝ፣ በአፍህ ሳትናገር የተሰናበትከኝ። ምን ሆነ ነው ፍቅሬ ብቻዬን የተውከኝ? እኔ አልችልበት ቶሎ ከሰው ጋር መላመድ። የቅርቤ አንተው ነበርክ ለእኔ ወዳጅ ዘመድ። የድሮውን መርሳት ጠረን ይሳቃተኝ። አንድ ያልፈክ የለ በቃ አትታወሰኝ። ዳግም እንዳንገናኝ እስከ ወዲያኛው ትተኸኝ አሸለብክ። ፍቅሬ ሆይ ምን ነው ያን የገባኸውን ቃል እንደምን ረስተህ? በዋዛ ሄድክብኝ ሞት አሸነፈ። ለእኔ ላደረግከው ምላሽ ለውለታህ ምን እንደምከፍልህ ቀና በል አንድ ጊዜ ስማኝ ልንገርህ። ከአንተ ውጭ ሌላ ፍጹም እንዳልመኝ፣ ያንተን ፍቅር በሌላ መስጠት ላያምረኝ ቃል እገባለሁ ልታመንልህ። ቸሩ አባት እግዚአብሔር አፈሩን ያቅለልልህ።